እንደምን አላችሁ? በቻሌንጃችን ላይ የተመዘገባችሁ ቻሌንጁ ላይ ለመስራት ሙሉ ፍላጎት ያላችሁ በራሳችሁ ፈቃድ የተመዘገባችሁ እንግዲህ እንሰራለን ብለን አስበናል። ስለዚህ እስከመጨረሻው ድረስ እንሰራለን ብላችሁ የተመዘገባችሁ ሰዎች እነዚህ አፕሊኬሽኖች ያስፈልጓችኋል። ስራችን ውስጥ የምንጠቀማቸው እነዚህን አፕሊኬሽኖች ነው። ስለዚህ እነዚህን አፕሊኬሽኖች መቼ ለምን ጉዳይ እንጠቀማቸዋለን የሚለውን ዝርዝሩን ወደፊት የምንመለከተው ሆኖ ዛሬ ላይ ግን የማሳያችሁ እነዚህን አፕሊኬሽኖች ነው። ምን ናቸው? እነዚህን አፕሊኬሽኖች እንትኑን ላሳያችሁ። የመጀመሪያው ክሮም ነው። ክሮም ወሳኝ ነው። ጎግል የሰራው የጎግል አፕሊኬሽን ነው። ይሄንን ክሮም ታወርዳላችሁ። ቀጥሎ ሱኖ የሚባል አፕሊኬሽን አለ። ሱኖ የሚባል አፕሊኬሽን ወሳኝ ነው። ይሄ የተለያዩ የባክግራውንድ ሙዚቃዎችን ወይም ደግሞ ሙዚቃ ራሱ ጀነሬት ሊያደርግልን የሚችል አፕሊኬሽን ነው። ሊንኮቹን የሁሉንም ሊንክ ቴሌግራም ላይ ያስቀምጥላችኋለሁ። ከዚህ ቀጥሎ ሌላው የምናየው ዋይቲ ስቱዲዮ ነው። ዋይቲ ስቱዲዮ ይሄኛው ደግሞ የሚያገለግለን አናሊቲክስ ጎግል ላይ እየሰራ ነው ያለውን ነገር ሙሉውን አናሊቲክስ እዚህ ላይ በቀላሉ እናይበታለን። ቪዲዮም መጫን እንችላለን። በነገራችን ላይ እዚህ ላይ ቪዲዮ መጫንም ይቻላል። አገልግሎቱን ዲቴል ወደፊት እናየዋለን። ሌላው ራሱ የዩቲዩብ አፕሊኬሽን ነው። የዩቲዩብ አፕሊኬሽን ይሄንንም የዩቲዩብ አፕሊኬሽን እንደዚሁ እንጭናለን። የጫናችሁ ሰዎች ያለውን አፕዴት ማድረግ ብቻ ነው የሚጠበቅባችሁ። ሌላውና ወሳኙ ነገር ቪዲዮ ኤዲት የምናደርግበት ካፕከት የሚባለው አፕሊኬሽን ያስፈልገናል። በካፕከት ነው ሁሉንም ስራ የምንሰራው። ቪዲዮ ኤዲቲንግ በሌላ ሶፍትዌር የምትችሉ ሰዎች በዛው መቀጠል ትችላላችሁ። ግን እንደ ካፕከት ፍሪ የሆነ አፕሊኬሽን ቪዲዮ በደንብ ኤዲት ያደርጋል ብዬ የማስበው ሌላ አፕሊኬሽን ይኖራል ብዬ አልገምትም። ሌላው ወሳኙ የኤአይ ፈርቀዳጅ ቻት ጂፒቲ ኤአይ ለመጀመሪያ ጊዜ የተዋወቅነው በቻት ጂፒቲ በኩል ነው። ስለዚህ ቻት ጂፒቲ ብዙ ስራዎችን የምንሰራበት ነው። እሱ ያስፈልገናል። ቀጥሎ ሌላኛዋ በጣም የምትገርመዋ አፕሊኬሽን ግሮክ የምትባለዋ ኤአይ ናት። ግሮክ ኤአይ የኤክስ ወይም የትዊተር አፕሊኬሽን ናት። እሷን አፕሊኬሽን ሌላ ኢንትሮ መስራት ከፈለግን ነው። ይሄ ግዴታ አይደለም፣ ግን ኢንትሮ ስለምንሰራ ኢንትሮ ቪዲዮ ሜከር ያስፈልገናል። ቀጥሎ ቴክስት ቱ ስፒች በጣም የሚገርመው አፕሊኬሽን ይሄ ቴክስት ቱ ስፒች ቴክስት እንጽፍለታለን። የጻፍነውን ቴክስት ወደ ድምጽ የሚቀይርልን ነው። በነገራችን ላይ ይሄንን ካፕከት ላይ የምንሰራዋለን፣ ግን ይሄኛው ደግሞ ትንሽ የተሻለ ይሆናል። ሌላኛዋ ሁላችሁም ላይ ይኖራል ቲክቶክ ነው። ቲክቶክ አፕሊኬሽንን ለምን እንደፈለግነው በኋላ ዝርዝሩን እዛው ስልጠናችን ላይ የምናየው ይሆናል። እነዚህ አፕሊኬሽኖች ግን ሁላችሁም ሊኖራችሁ ይገባል። በዚህ ቻሌንጅ ውስጥ በዚህ በ3 ወር ውስጥ አንድ ቻናል ከ0 ሰብስክራይበር ተነስተን መኒታይዝ እናደርጋለን ብለን የምናስብ ሁላችንም እነዚህን አፕሊኬሽኖች በሙሉ ልትጭኗቸው ይገባል። እነዚህ አፕሊኬሽኖችን የት አገኛቸዋለሁ ብላችሁ ይህን አፕሊኬሽኖች የት አገኛቸዋለሁ ካላችሁ ሁላችሁም ቴሌግራማችን ላይ ትሄዳላችሁ። ቴሌግራማችን @አድማስ ሚዲያ ላይ ማለት ነው። አድማስ ሚዲያ የቴሌግራማችን ቻናል ነው። የቴሌግራማችን ቻናል ላይ ወደፊትም የምንነጋገር በዚሁ ነው። ሁላችሁም ጆይን አድርጋችሁ ቴሌግራማችን ላይ እዚህ ቴሌግራም ቻናል ላይ ማለት ነው። እዚህ የቴሌግራም ቻናል ላይ ሁሉንም በዝርዝር የምታገኟቸው ይሆናል። የእያንዳንዳቸውን አፕሊኬሽኖች ሊንክ እዚህ ላይ ያስቀምጥላችኋለሁ። ከዚህ ቀጥታ ክሊክ እያደረጋችሁ መጫን ትችላላችሁ። የእናንተ ያላችሁ ከሆነ ከዚህ በፊት የጫናችሁት ከሆነ ግን ምንም አያስፈልጋችሁም። አፕዴት ብቻ አድርጉት። መልካም ጊዜ። በቀጣይ የዩቲዩብ ቻናሉን እንዴት ክሬት እናደርጋለን፣ አዲስ ጂሜል ከፍተን አዲስ የዩቲዩብ ቻናል ብራንድ አካውንት እንዴት እንከፍታለን፣ የብራንድና የፐርሰናል የዩቲዩብ አካውንትም ልዩነታቸውን በዝርዝር በቀጣዩ ቪዲዮ እንመለከታለን። እስከዛው ድረስ
መልካም ጊዜ ይሆንላችሁ።